ይህ ቪዲዮ የሚመለከተው ዱባይ ያሉትን ነው። ሁላችሁም ባካችሁን ሼር እያደረጋችሁ ዱባይ ላሉ እህት ወንድሞቻችን ጠቅላላ ይድረስ። በጣም አስቸኳይ ነው። ዱባይ ላይ አዲስ አዋጅ ወጥቷል ማለት ነው። ዛሬ ላይ ምንድነው እሱን በዝርዝር የምነግራችሁ ይሆናል። የትም እንዳትሄዱ ላይክ እያደረጋችሁ ቪዲዮውን ጀምሩት። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዚህ ተርፈፍ በል እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ ለእናንተ ብቅ ብያለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ሁላችሁም ማወቅ ስላለባችሁ ዱባይ ላይ ስለመጣው አዲስ አዋጅ ልነግራችሁ ነው ማለት ነው። የሰማችሁ ሰምታችኋል። ላልሰማችሁ ግን ቤተሰቦች በጣም መጠንቀቅ ስላለባችሁ ነው። ምክንያቱም በአሁን ሰዓት እንግዲህ ተይዛችሁ ወደ ሀገር ብትላኩ ወይንም ደግሞ እስር ቤት ብትታሰሩ ያለውን ነገር በጣም ከባድ ነው። በሰው ሀገር እስር ቤት ቤተሰብ ጠያቂ በሌለበት አስቡት እስቲ። ዝም ብላችሁ አስቡት ምን ያህል ከባድ እንደሆነና ከዚህ ነገር ቀድማችሁ እንድትጠነቀቁ። ምክንያቱም አንድ ሰውም ሁለት ሰውም እስከዛሬ ያልሰማ ካለ በእርግጥ አዋጁ የወጣው አዲስ ነው። በዛሬው ቀን ነው የሰማሁት። እንግዲህ ቀደም ብሎ ወጥቶ የሰማ ካለ አላውቅም። እንዳልሰማችሁት ግን መድረስ ስላለበት የኔም ግዴታ ነው ለእናንተ ማድረስ ግዴታዬ ነው ብዬ ስላሰብኩኝ ወደ እናንተ መጥቻለሁ ማለት ነው። በአጠቃላይ ግን ዱባይ ላሉ ጓደኞቻችሁ ይህንን ቪዲዮ ሼር እያደረጋችሁ ከፍተኛ ጥንቃቄ እንዲያደርጉ አድርጉልኝ እላለሁ። ዱባይ ላይ እንግዲህ እንደምታውቁት በጣም ከፍተኛ የሆነ ነገር እየተፈጠረ ነው ያለው ማለት ነው። አገሪቱ በጣም በሚገርም ሁኔታ ከዚህ በፊት አንድ ወንድማችን ዱባይ ላይ አንዲት እህታችንን ከኢትዮጵያ 350 ሺህ ብር ከፍላ አምጥታው እዚህ ከደረሱ በኋላ ግን እሷን ጥሏት እንደውም አንድ ቀን አብረው አድረው ሆቴል ምናምን ነገር እንደውም እቃውም ትክክለኛ አልነበረም ምናምን እያለች ብዙ ነገር እዚህ ጋር ማውራት አልፈልግም ያለችውን ነገር ሰምታችኋል። ያለች እንግዲህ ሲም ካርድም የለውም ምንም ነገር የለውም። በምን ምክንያት ነው አማርኛ ሁሉ እኮ ጠፋኝ። በምን ምክንያት ነው የተያዘው ብትሉ ማለት ነው በቲክቶክ ስሙ ነው የተያዘው። ዱባይ ፖሊስ ይሄን ልጅ የያዘው በቲክቶክ ስሙ ነው። ይሄን ያሉት እነመሴ ናቸው። ያንን ልጅ ያስያዙት እነሱ ናቸው። ስልክ ቁጥርም የለውም ምንም ነገር የለውም። የቲክቶክ ስሙ ንገሩን ብለው በቲክቶክ ስሙ ነው ቀጥታ ምንም ሰዓት ሳይፈጅባቸው እጅ ከፍንጅ በቁጥጥር ስር ያውሉት ማለት ነው። ቤተሰቦች የምልላችሁ ነው። ቀጣይ ስለ አዲሱ አዋጅ ልነግራችሁ ነው። ሁላችሁም መጠንቀቅ ስላለባችሁ። ለምን ሲም ካርድ የለኝም ችግር የለውም። እንደዚህ ነው። ሰው አድራሻዬን አያውቀውም። በኢንተርኔት ሳይቀር እንደምትያዙ ነው እየተነገረ ያለው ማለት ነው። በኢንተርኔት ቤት ውስጥ የምትጠቀሙትን ኢንተርኔት ያውቃሉ እየተባለ ነው። በጣም ነው የገረመኝ። እኔ ገብታችኋል? እንደዚህ አልመሰለኝም። አንዳንዱ ምንድን ያለችው እዚያው ላይቭ ላይ እነ መሲ እነ ብሪጅስቶን እነ በቄ ባሉበት ሀገር ቤት ሴት ሄጄ ስመጣ እስከ ዛሬ ድረስ ፓስፖርት ምናምን አንጡ ይባል ነበር። አሁን ግን የለም። ዝም ብለሽ ተባልኩኝ አየሁኝ። ከዚያ ሁሉም ነገር ወጣ። ሀገሪቷ ምን ያህል እድገት ላይ እንዳለች እና ምን ያህል ለውጥ ላይ እንዳለች እኛ የት ነን እነሱ የት ናቸው? በጣም ተሽቀንጥረው ሄደዋል። በዚሁ አጋጣሚ ግን በጣም ብዙዎች በዚህ በአዲሱ አዋጅ ምክንያት የዱባይ መንግስትን በጣም አመስግነዋል። የዱባይ መንግስት ጀግና ነው፣ ይችላል። ዱባይ ላይ እንደ ሀገራችን እየኖርን ነው። ዱባይ ለዘላለም ትኑር የሚሉ በጣም ብዙ ናቸው። አዲሱ አዋጅ ምንድነው? አስከትዬ የምነግራችሁ ይሆናል። እንግዲህ ዱባይ ላይ ቤተክርስቲያን የሚሄዱ ሴቶች በጣም አስቸግረዋል። ሴቱም ወንዱም በጣም አስቸግረዋል ተብሏል። ምንድነው እሱ የሚያስቸግሩት? ቄሶች እንግዲህ ከማታ ጀምሮ እስከ ጠዋት ድረስ ቅዳሴ ላይ ውለው በጣም ድክም ብሏቸው ቅድስናው ካለቀ በኋላ ስርዓቱ ካለቀ በኋላ ሊወጡ ሲሉ ፎቶ እንነሳ ቪዲዮ እንቀረጽ እያሉ በጣም እያስቸገሩ ብዙዎች እንደውም በስመ አብ መሲ ስትል የነበረውን ነገር እዚህ ጋር መጥቼ መድገም አልፈልግም። እውነቴን ነው የምላችሁ። በጣም ትገረማላችሁ። እስከዚህ ድረስ ነው እንዴት ሄደው? አረኛ ሀገር እንዲህ እኮ አልነበረም። ለነገሩ እዚህ ሀገር ሲመጡ ሰው ሁሉ ተለውጧል። ሰው ሁሉ ሌላ ሰው ነው። አሁን ደግሞ የቲክቶክ ከመጣ በኋላ በቃ ይሄ ካሜራ መቀረጽ፣ ይሄ ፎቶ፣ ሁሉም ነገር በጣም በሚገርም ሁኔታ ፋሽን ሆኖ ቀጥሏል ማለት ነው። በቃ አይን አውጣ ሆኗል። ሰው ሁሉ ይሉኝታ የሚባል ነገር ፈሪያ እግዚአብሔር የሚባል ነገር የለም። ሰው ቪዲዮ ሊቀረጹ ፎቶ ሊነሱ ሄዱ እስከሚመስል ድረስ እነመሲ እንደውም ሲያወሩ በቃ ጉድ ትላላችሁ። እንደዚህ ነው ወይ ትላላችሁ ሄዳችሁ የማታውቁ ሰዎች። በጣም ነው የምትገረሙትና ለማንኛውም ግን ስነግራችሁ ጓደኞች ከዚህ በኋላ ዱባይ ላይ ሆናችሁ ቤተክርስቲያን ውስጥ ፎቶ የምትነሱ ቪዲዮ የምትቀርጹ የዱባይ መንግስት ራሱ እርምጃ እንደሚወስድ ይፋዊ አዋጅ ወጥቷል ማለት ነው። ቤተሰቦች ይፋዊ አዋጅ ወጥቷል። ይሄን ደግሞ ፌስቡክ ገጻቸው ላይ ገብታችሁ እዩ። በተለያዩ ገጽ ላይ ተለቋል ተብሏል። እነ መሲም በቀጥታ ላይቭ ላይ ገብተው ተናግረዋል ማለት ነው። እነ መሲ እነ በቄ እነ ሳራ ሆነው አብረው ያለውን ነገር በዝርዝር ተናግረዋል። ሁላችሁም ደግሞ የቀረውን ነገር
ምንድነው የሚያካትተው የሚለውን ነገር ገብታችሁ ተከታትላችሁ ጥንቃቄ እንድታደርጉ ነው። በተረፈ እንግዲህ ቪዲዮ ምናምን ከፈለጋችሁ በራሳቸው ገጽ ይለቀቃል። በሁሉም ገጽ ስለሚለቀቅ ከዚያ ጋር ቆርጣችሁ ወስዳችሁ ለፈለጋችሁት ቻናላችሁም ቲክቶካችሁ መልቀቅ ትችላላችሁ ተብሏል። ከዚህ ውጭ ግን ቤተክርስቲያን ውስጥ ሆናችሁ ቪዲዮ የምትቀርጹ ፎቶ የምትነሱ ቄሶቹ እንደዚሁ በሚያገለግሉበት ሰዓት እየሄዳችሁ ፎቶ እንነሳ እያላችሁ የምታስቸግሩ ሰዎች በጣም ከፍተኛ ጥንቃቄ አድርጉ። ቤተክርስቲያኒቱ አይደለችም እርምጃ የምትወስደው የዱባይ መንግስት ነው ተብሏል ማለት ነው። ይሄንን ደግሞ የዱባይ መንግስት አሳውቋል። ሁላችሁም ማወቅ ስላለባችሁ ነው። አለማወቅ ከተጠያቂነት አያድንም ማለት ነው። የእውነት ያቺ ልጅ እንግዲህ ባለማወቋ እዚህ ዱባይ ላይ ከዚህ በፊት እንግዲህ በጣም ብዙ ጊዜ ስትሰራጭ ነበር ልጅቱ ማለት ነው። እንደዚህ ተደርጊያለሁ እያለች እዚህ ሀገር ላይ ክልክል እንደሆነ አታውቅም። ራስ ማጥፋት ራሴን እንደዚህ ያደርጋለሁ እያለች ስትፎክር የዱባይ መንግስት እጅ ከፍንጅ እንደያዛት ተነግሯል። እንግዲህ እሷ ስለማታውቅ ነው፣ እንደ ኢትዮጵያ ስለመሰላት ነው። ገብቷቸዋል። እዚህ ሀገር ላይ ተወርቶ የሚቀር ነገር የለም። ኢትዮጵያ ውስጥ ብቻ ነው ተወርቶ የሚቀረው። ለሁሉም ነገር ሞተ መማቀቅ አስቀድሞ መጠንቀቅ ይሻላል ብዬ አስባለሁ። መረጃን በመከታተል ለራሳችሁ ጥንቃቄ አድርጉ። ምክንያቱም የሆነ ነገር ቢገጥማችሁ ማንም ከጎናችሁ የሚቆም ሰው የለም። ማንም ጠበቃ የሚያቆምላችሁ ሰው የለም፣ ለእናንተ የሚሆን ማለት ነው። ስለዚህ ከእንደዚህ አይነት ነገር ተጠንቀቁ። ያው ከቤተ ክርስቲያን ቅጥር ግቢ ውስጥ ውጪ ይቻላል ብዬ አስባለሁ። ጥምቀተ ባህር ምናምን ሲኬድ ይክልክል አይመስለኝም። ነገር ግን ቤተ መቅደስ ውስጥ እንደዚህ የምታደርጉ ሰዎች እንግዲህ እንደተናገሩት ሲም ካርድ ራሱ ባይኖራችሁ በኢንተርኔታችሁ በምትጠቀሙት ኢንተርኔት ነው። በጣም ከባድ እኮ ነው በእውነት። እኔ እውነት በጣም ነው የከበደኝ። እንዴት ነው ቴክኖሎጂያቸው በዚህ ደረጃ ያረቀቀው? እኔ አሁን የምጠቀሙን ኢንተርኔት ያውቃሉ ማለት እኮ ነው። አይገርማችሁም? እኔ በጣም ነው የተገረምኩት። በዚህ ልክ ከሆነ ታዲያ እንዴት ነው በውጪ ወጥተው የሚሰሩ ልጆች የማያዙት ትላላችሁ? ያው ርህራሄ ያድሮባቸው ነው። የዱባይ መንግስት ግን በጣም ደግ ነው። በጣም ነው ያደነቁት። እስቲ ፈጣሪ ለእኛም ለሀገራችን እንደዚህ አይነት ደግ መንግስት አምጥቶ ሀገራችንና ስደኛኑ ከስደት የሚያወጣን ማለት ሀገራችን ደህና ከሆነች ጦርነት ከሌለ ሰላም ከሆነ ምን እናደርጋለን ተሰደን? ሁሌ የሰው ሀገር በጣም የሚሰለቸው የፈለገ እንኳን ምቾት ቢኖር የፈለገ ሰላም እንኳን ቢሆን አገር ማለት ሰው ነው። የራሳችሁ ሰው የራሳችሁ ዘመድ አክስት አጎት የፈለገ ባትስማሙ እንኳን በቃ ሁልጊዜ ጭቅጭቅ ሁልጊዜ የተለያየ ንትርክ ሰላም የሌለው እንኳን ቢሆን ቤተሰብ ይናፍቃል። ቤተሰብን የሚያክል ነገር የትውልዳችሁበትን ሰፈር የሚያክል ነገር የለምና ፈጣሪ ሀገራችን ኢትዮጵያን ሰላም እስቲ ያወርድልን። ሁላችሁም በየሃይማኖታችሁ ጸሎት አድርጉ፣ ዱአ አድርጉ። እንደው በእውነት የሰው ሀገር ስታዩ ግን አትቀኑ። እንዴት ነው የሚያስቀነው? እኛ ሀገር ያለውን ነገር አይታችሁ የሰው ሀገር ስታዩ ደግሞ ያለው ነገር በጣም ሰማይና ምድር ያክል ነው ርቀቱ ማለት ነው። እና አንዳንድ ጊዜ የዚህ ሀገር ሰዎችን ሳያቸው የመንግስታቸውን ሳየው ቀናለሁ በእውነት። ምንኛ የታደሉ ሰዎች ናቸው። ምንኛ የተመረጡ ሰዎች ናቸው። እርግጥ ነው እዚች ምድር ላይ 1000 ዓመት አይኖርም። ቢሆንም ግን እንደዚህ ድልቅቅ ብላችሁ እንደፈለጋችሁ ንጹህ አየራችሁ ቤትም ወጥታችሁ ቤትም ገብታችሁ ምን አትባሉ ማን አትባሉ። ስንት ሰው ነው እዚህ ሀገር የሚኖረው? ስንት አይነት ካረድ ሰው ነው? ከስንት ቦታ የመጣ ሰው ነው? ማንም የሚጠየቅ ሰው የለም። የዚህ ሀገር ዜጎችማ ንግስትና ንጉስ ሆነው ነው የሚኖሩት፣ ያው እንደሚታወቀው ማለት ነው። እኛ ሀገር ግን በገዛ ሀገራችን እንዴት ተደርገን እንደምንኖር እናውቃለን። በዘር በሃይማኖት በተለያየ ነገር ሰው ተቆራርሶ አሁንማ ጭራሽ ብሶበታልና በጣም ያስቀናሉ። ብቻ ባጭሩ ታድለዋል፣ በእውነት ታድለዋል። እግዚአብሔር እነሱን አድልቶላቸዋል፣ ወዷቸዋል ብዬ ነው እኔ የማስበው ማለት ነው። ብቻ ቤተሰቦች ለማንኛውም ዛሬ እንኳን ልነግራችሁ የመጣሁት ነገር ይሄንን ነው። ያው ጥንቃቄ አድርጉ ጓደኞቼ። ላልሰሙም አሰሙ ማለት ነው። ሲጀመር ይሄ የኛ ስራ ነበረ፣ ግን እኛ ደግሞ ስላላከበርን ራሳችን በራሳችን ስለናቅን ግን የዚህ ሀገር መንግስት ሃይማኖት እንኳን የማይመለከተው መንግስት ግን ከዚህ በኋላ ፍጹም ክልክል ነው። አንድ ሰው እንደዚህ ቢያደርግ በህግ ፊት ተጠያቂ እንደሚሆን አዋጅ ጸድቋል። ስለዚህ ሁላችሁም ለራሳችሁ ስትሉ ጥንቃቄ አድርጉላችኋለሁ። ይህንን መረጃ በጣም ብዙዎች ዘግበውታል፣ በጣም እናቃቸውም ሰዎች እንደዚሁም ደግሞ በራሳችሁ ድረገጽ ገብታችሁም ማየት ትችላላችሁ። በቀጥታ ስርጭት የሚተላለፈውን በላይ መልክ ከዚያ እየቆራረጣችሁ ማሰራጨት እንደምትችሉም ተነግሯል ማለት ነው። እንግዲህ ይሄ ነው የዛሬ ይዤላችሁ የመጣሁት መረጃ። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቻው።